የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ እንደዚህ ማየት እንጂ መውሰድ አትችልም ልጅህን አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው ብለሻል። መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ እኔ አላወራሁትም። ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ከተለያየን በ11 ወሩ 2 ጊዜ ነው ያየሁታል ካደለ አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነኝ? እዚህ ጋር ቁጭ ብዬ እንዲህ ልበል እንዴ? የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም የተሰቃየሁት፣ በጣም ነው ያሰቃየኸኝ። መብትሄው አበጀችልን አይኖ። ከዛ የእሷ ፋሚሊ ማንም የሚያውቀው ነገር አልነበረም። እስቲል እናቷ ሁላ ማለት ነው እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ አድጋ ነው የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ ምናምን እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳምንት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ እዛ ነጥብ እያያሽ አንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ ኔውድ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ ላለው ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯም ይቅርታ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ከወለደች በኋላ ልጃችሁ ስትመጣ ነው የዩቱብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ አንደኛ ሰዓት የለኝም እያለ ነው። እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ፣ አንደኛ ስለ ቲክቶኩ የሚመልስልኝ ሰዓት ላይ እሱ ማሪ ይቆያላ ይምሽበት፣ ችግር የለውም። እዛውም ሚደር ከፈለገኛ ምን አገባል አይደል? ምን ነገር እሺ እመልሳለሁ ስለ ቲክቶኩ። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም። እዚህ ቁጭ ብዬ ይገባ ፍቅር ውሸት ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ምን ይህም ብቻ ጥያቄ ምን አውርተቻል? እግዚአብሔር እንዴ አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ሳይንስ ነው ውሸት አለ አሁንም ደግምላለሁ አለ ግን ጨርሰሃል። እሺ ሜት አድርጊሽ ልቀጥል ሀቢባዬ? አዎ ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩን እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ
የሌብነት ነገር እንዳልቀረብሱ ፍቅር እንደሆነ ላይክ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጅን እያረኩ የነበረው። ከዛ ግን ፍቅራችሁ ንጹህ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። አሬ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስቤዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና ከፍቅር ጋር ደግሞ እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። አሁን ደግሞ ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። ስቲል በ6ኛው ቀን ነው ሀቢባዬ ወተን ቪዲዮ የሰራ ነው። ልጃችን ተወልዳ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ። ኦኬ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ። ኦኬ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን። ኦኬ እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ፣ በቃ አዲስ አበባ እንምጣና እንለወጥ፣ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራዋን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው
ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ ባይዜ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሷለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወታ ምንድን ነው መሰለሽ ያለችው፣ ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው ልጃችንን ለኦዲየንስ ወታ የገዛ ልጅን የእኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የእኔ እናት ጠላት ሆና ሶሻል ሚዲያ ላይ ወታ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታዋን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ፣ በጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና አቅሜ በላይ ሆነ ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ ፕሊዝ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ፣ በጣም ይቅርታ። እሺ በቃ እድል ስጣት። እዚች ጋ ስለ ብዙ ነገር ተወርቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እንመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታንሳ። እዚች ጋ የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይሄ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ፣ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ነው ያየሁታል ካደለ። አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነኝ? እዚህ ጋር ቁጭ ብዬ እንዲህ ልበል እንዴ? ነገር ለምሳሌ ያወራል። እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየ፣ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች ያለ በዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። መልሷን ስላልጨረሱ ውሸት ካልሆነ በቃ እሺ፣ እድሉን እንስጠት ነው። በርታፏል። እሺ ውሸቱን እኮ ነው ልናገር ውሸቱን ልናገር እያለች ነው። ስለዚህ እድል ስጣት። ትመልሳለክ። እሺ ተናገሪና። እሺ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለህ ቪዲዮ ሰራች ምናምን አልክ። ኖ ይኸውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋ ያወራው እና ልጅ አለን ደብቀናቸዋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት። ስለዚህ ነገ እኮ ቪዲዮ ይሰራበታል። እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲህ ቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርከን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይሄን አልነገርከንም? ታሪኩን መጀመሪያው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው? ለምን እሱን ፓርት ዘለልከው? አንተ ወደ ለአውዲየንሳቸው እስከ ዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸዋል ብለህ እውነታውን ለአውዲየንስ መናገርህን መዝለል አልነበረብክም። ይህንን ፓርት አይደል? እሺ ላንሳው። ከዛ
ላጥራውና ትመልሰዋለህ። ላንሳው። አይ ሀቢባ ትፈልጓለች። ላጥራው ያለውን ነገር አድርቼ ትመለሳለህ። ይህ ትልቅ ፓርት ነው፣ መዘለል አልነበረበትም። ይህንን ፓርት ሀቢባዬ ኦኬ፣ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ነገሮች የተደበላለቁበት ከመጀመሪያ ስነግር እንኳን ልጅ ያላቸው ፍቅር አንዴ ይቅርታ አድርጊልኝ፣ ይቀይረዋል ነገሩን። ትርጉም ሌላ ትርጉም ይሰጠዋል። ለመሰለህ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ሆና ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ፣ ግራ ገባን እኮ። እሺ እሺ፣ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ይዘሽ ያለብሽ ሀቢባ። ልቀጥልልሽ እኮ አንዴ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አርጓል ስትይ ሀቢባ እኔ በስቴፕ ነው ያደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ የኖራችሁትን ታሪክ አይደል? እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ እድል ስጭው ይናገር። ገባሽ? በአንቺ ተራም እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንድ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ ስለ ራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችሁ የእሱ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ ያውራ ስለራሱ ለማውራት መብት አለው። አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ እሷ ቤተሰብ አንተ አታንሳ። ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ፣ አንድ 3 ነጥብ ልንገራችሁ። እኔ እዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይቴን ላስተካክል። አውራ፣ እየሰማሁህ ነው። ድምፁ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ። 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ ያስገቡት። አመሰግናለሁ አቡዬ። እኛም እናመሰግናለን። ቤታ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፉአድ ይቅርታ ስላቋረጠችክ ይቅርታ ስላቋረጠችክ ቀጥል። እሺ ሶሪ። ልብ ቅርስ ይላክላት ከዚህ በኋላ አይ ይሰማኛል። ሪንግ ላይቴን እያስተካከልኩ ነው ብላለች። እዚህ ጋር ናት። ይሰማታል፣ ይሰማኛል ብላ ራሱ ፍቃድ ሰጥታለች። ይላክላት። የሴቶች ቤት አስገብታች። አይዞክ ችግር የለም። እዚህ ጋር ያለነው 3ታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም ባይዘይ ማለት ነው ሀቢባዬ፣ ድንገት ነው የተደወለልኝ፣ ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይኖ እውነት ስለሆነ ለዛ ነው የመጣሁት እንጂ ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቀደም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣለች ትምጣ ወይስ አለው ብላለች እኮ። ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል፣ እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁኝ፣ ይሰማኛል። እጇ አለ በእጅሽ።
ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱን ከፍቅር ጋር ተጣልቻለሁ። ብዙ ደክም ያለው እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከ ዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል። እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር። ይቅርታ አውዲየንሳችሁ ግን እናንተ እኛም ዋሽተናችኋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይፍሬንድ ገርልፍሬንድ ሆናችሁ ነው ወይስ በቃ የዩቱብ ፓርትነር ብቻ እንደሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። መውለዳችሁ ብቻ ነበር ማለት አብረን እንደምንኖር መውለዳችንን ምናምን። ኦኬ ገባኝ። አንድ ቤት እንደምትኖሩ ነው የማያውቁት። ቦይፍሬንድ ገርልፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበር። እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። ሰው እንዲህ ነበርን እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብር የለ የልጃችንን እውነቱን ስነግርሽ ፎቶዋችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። ሰው በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ነን። ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው እና ያደገች ልጅ እኮ ነው ሚዲያ ላይ ያወጣት እኮ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ይሄ ግጭት መጣ። ሳየው ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል? ያ ትክክል። እሱ ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኔ አሁን ሄዳለች እንጂ እንዲህ አድርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናት ስለሆንሽ ችግር የለም ልጅሽን ትወስዳለሽ፣ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ። ሽማግሌው የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ።
እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ። እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይኑ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው መፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነ ቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነ ቀጠሮ ተሰጠንና በተሰጠን ቀነ ቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነ ቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ። ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጌያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ መደረግ አልነበረበትም። ቀነ ቀጠሩ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል፣ አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩብዋን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው 2 ቻናል ገቢ የሚገባላቸው አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉ አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብህ። ኦኬ ይኸውልሽ ሀቢባዬ፣ እኔ ከፈለኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሱ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች? ከአድሰንስ ላይ ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ሀቢባዬ ነግሬሻለሁ እኮ። ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ
ኦልሬዲ ታውቃለህ። እኔ ስልክ ላይ አለ እኮ ዩቱብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በዩ ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን ይህን አጥራልኝ። መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ። ሪሙቭ ማድረግ ትችላል፣ ማስወጣት ትችላል። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ፣ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። እሺ በቃሽ፣ አንተ ጨርስ እና ወደ እሷ እንሂድ። ረዘመ እና እሺ እና እስቲል ቅድም ምን እያለች ነበር መሰለች? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው ነገርሽ። እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበር እና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር። ይህ በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝ እና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ፣ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው ለጥያቄው? እመልሳለሁ። ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀምጥኩ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን አሉስ ምንም አውርቼ አላውቅም። እኔ ስቲል ተናግር ያለው ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ እዚህ ጋይስ ታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው። እኔ ያለው አለሽ ሀቢባ ጋይስ ታብታቡን 5 ያስገቡ ኮፒ ሊንኩ 30 ያስገቡት። የእሱን የያዘው ሀቢባ ያሳጥረውና ወደ እሷ ሄዳ ከዛ መጨረሻ ላይ አቡዬ መፍትሄውን ተናግረሽ ይዝጉት። እሺ ቤተሰብ ታብታቡን 5 ሚሊዮን ያስገቡት። ሌትስ ጎ ፉአድ ኔትወርክ ይሁን ምን አላውቅም። አንተን ያዘግኝ ያው ለምስታክ አድርጓል ደርቋል። ስለዚህ እሱ እስኪመለስ ትናገር ፍቅር። አሜን። እሱ ከቆየ መጣ የተመለሰ አቡዬ እየደወሉብህ ከሆነ ለጊዜው ብሎክ ብታደርጋቸው አሁን የሚደውሉ ሰዎችን አትሊስት እንዳይቆራረጥ 10 ጊዜ ብሎ እንትን ነው። እሺ አሁን ሆትስፖት አገናኝ ዳታዬ አልቆ ነው። ኦኬ እሺ ጥሩ። እየቀረክ ነገር አለ ወይስ ወደ ፍቅር እንሂድ? ገመናዬን አታውጡብኝ ተው።
እና አሁን በዚህ ዙሪያ አሁን በእንትን በቲክታክ አካውንት ዙሪያ ምናምን የቲክታኩ ተመለሰ። በዚህ አጋጣሚ ሴም ካርዱ እሷ ጋር ስለነበር ያንን ቁጥር ሳስገባ ነው ቻናል ቲክቶክ አካውንት ወደ እኔ ይመጣው። እሱን አይደለም ሀቢባ፣ እሱ ሳይሆን እዛ ስልክ ላይ የነበረ ቲክታክ አካውንት ነው ወደዚህ ስልክ የገባው እንጂ ፍቅር ስትጠቀምበት የነበረው አይደለም። እሺ ሀቢባ፣ ሁለት ቲክቶክ ነው የነበራት። እሱን በዛኛው ቲክታክ አካውንት ነው በነበረው እዛኛው ስልክ ላይ በነበረው ቲክታክ አካውንት ቲክቶክ ሰጠቃት። እሱን ቲክቶክ ሰጠቃት ወይ ስሙን ቀይረ ምናምን ቪዲዮ ፖስት እያደረግበት ነው። አረ ይኸውልሽ እስቲል ኖ እኔ ልጠቅ ምን ያደርግልኝ? እኔ እኮ የራሴ ቲክታክ አካውንት አለ። ቲክታከሮች ደግሞ አይደለንም። እኔ ቲክታክ ውስጥ ያለው ማለት ነው እስቲል 8 ቪዲዮ ነው። ቲክታክ አልጠቀም የዩቲዩበሮች ስለሆነም ቲክታክ አንጠቀም። ምን አልጠቀም ቲክታክ ሁላ ፍቅር ራሱ ቲክታክ እንድትከፍት ያደረግኩት በቃ በመከራ ነው ስልሽ፣ እኛ ዩቲዩበሮች ስለሆንም ቲክታክ አንጠቀምም እና አንጠቀምም። ቲክታክ እንደዚህ ወስጄ ምን ሊጠቅመኝ ሀቢባ የኔ እናት ምን ያደርግልኛል? ምን ያደርጋል? ገባሽ? አሁን እቺ ትንሽ ነገር ናት፣ እንትን የምትል ነገር አይደለችም። ቲክታክ አካውንት በሚለው ዙሪያ ማለት ነው። ከዛ ጨረስክ? ቆይ አልጨረስኩም። ነጥቡን እያነበበ ነው የያዘው ነጥብ። እሺ የቀረ ነገር እስካሁን ኦኬ፣ ቅድም ዘለልኩት አንዲት ሀሳብ ይሄ ዩቲዩብ ቻናሉን ምናምን ሽምግልና ከዛ ጠበቃ ምናምን ተብሏል የሚለው ሀይባዬ እያስታውሽኝ ለእሷ እያስታውሻት ነበር እኮ አንትኑን እኮ አስታውሽ። የቲክቶኩን አስታወስኩ። እኔ ለምሳሌ የቲክቶክ ጥያቄዋን መልስላት ትፈልጋለች። ሁለተኛ ጠበቃ በጠበቃ እንፈራረም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ላልሰጥበት እሱን ነገር ላንሳልሽ። በመጀመሪያው ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምናምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። በአንቺም በኩል ይሄ ጠበቃ የሚለው ሀሳብ መች እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበትና ቪዲዮ ሪከርድ ባለ ቪዲዮ እየተደረገ ትልልቅ ሽማግሌዎች ነው ያነሳሁት ስለነበሩ ጉዳያችን ላይ። ከዛ ሽማግሌ አልኩና አቡዬ ሽማግሌ አልኩና ሽማግሌዎቻችን የት ነው ያሉት መሰለኝ? ቡታጅራ። ሽማግሌዎቻችን ቡታጅራ ስላሉ ሰው ነገ እናድርግ አልኳትኝ። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳትኝ። ሄደን በእነሱ ፊት ቪዲዮ ባለበት እናድርግ አልኳትኝ። ከዛ አሁን ስጠኝና እመነኝ አለች። አሁን እናድርገውና ነገ ሄደን በእነሱ ፊት እናደርጋለን። ኖ አንዲም አሁን መደረጉ ለምን አስፈለገ? አሁን ማረገው ነገር አለ አለች። ምን ያደርግልሻል? እነሱ ባሉበት ምናምን ብንጨርስ አይሻልም ወይ ሙሉ ነገር አልኳት። እና ከዛ አይ ማደር አልፈልግም፣ እንዲያድር አልፈልግም። ምን ችግር አለው? አንድ ቀን አይደል አልኳት። አይ እንዲያድር አልፈልግም። እሺ እንዲያድር አልፈልጊማ። በቃ ዩቲዩበር ጓደኞቻችን በአንቺም በኩል የምታምኛቸው በእኔም በኩል የምናምናቸው ለእሷም አድቫንቴጅ ሰጥቼ የምታምኚው ሰው በራስሽ በኩል የምትፈልጊውን ያልኳት። ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰውም በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ። እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። በአንቺም በኩል ደዋዊ ያልኳት። የተቀጣጠርን መሰለሽ ወደዚህ ወደ አያትኔ እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። ከዛ ሲስተሯ አለች ታች፣ ሲስተሯ እየጠበቀችን ነው። ብቻዋን አውርታኝ ምናምን መታ ብቻዋን አታውራኝም ነበር። ያው ስልሽ ያሳምናትና ይወስዳታል ተብሎ ይቅርታ፣ ስለ ቤተሰብ አታውራ ተብዬ ይቅርታ። እና
ስልሽ ነበረች ታች እህትየዋ ሰው ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ ኑ አልኩኝ። አብረን መሄድ ስለማንችል እኔና ፍቅር ከዛልሽ ሄድኩና እኔ ያለውን ነገር ሴት አፓረኩኝ፣ አመቻቸው ሰዎቹን ቦታውን ምናምን ዝግጁ አረኩና በእኔ በኩል በእሷ በኩል ያለን ሰው ትጠራለች። ከዛ የሆነ ሰዓት ላይ ደወለችልኝና በአንተ ሀሳብ አልስማማም አለች። ኦልሬዲ ወርዳ ሲስተሯን አውርታት ምናምን ነገር ማለት ነው። ከዛ በአንተ ሀሳብ አልስማማም አለች። ከዛ ለምን ምናምን አልኳትኝ። እንዲህ ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳትኝ። አሁን እፈልጓለሁ ሽማግሌም እኮ ብዬሽ ነበር፣ አሁን ካልሆነ ስትይኝ እኮ ነው ይሄ የጓደኛውን አማራጭ ያመጣሁልሽ አልኳትኝ። ከዛ ኖ አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር። እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር፣ ማስረጃዎች ምናምን ነገር። እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንዴ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም፣ ለምን እንደዚህ ታደርጊያለሽ? ኖ አልፈልግም በቃ የራስ ጉዳይ ምናምን አለች እና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ላይ ብላይ ለዚች ነገር ለምን ጠበቃ ላይ ብላይ ትደርሻለች? ይሄ እኮ ተራ ነገር ነው ምናምን በእነሱ ፊት መስጠት የምችለው ነገር ነው ያልኩት። አይ በቃ የራስ ጉዳይ ምናምን እየመጣው ነው እንደውምሽ እቃዬን ልወስድ አለችኝ። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣው ነው እንደውም ከሲስተር ጋር እየመጣ ነው እቃዬን ልወስድ። ማን አለ ምናምን ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ገብተሽ የፈለግሽውን ነገር ማድረግ ትችላለሽ ና አልኳት። በቃ እንደዚህ አለችኝ። ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች። ልብሷን ምናምን ወሳሰደችና የዛን ቀን ማለት ነው ወሳሰደችና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም። እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲያደረግን እንጂ በሰዓቱ ስምምነታችን ጨራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞት ስለነበር ትልልቅ ሽማግሌዎች ጋር እንትን ብለን ነበር። ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ። እንዲህ ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድን ነው በቃ ልፈልግሽ እየሆንሽ ነው፣ በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር። ሜይ ቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አንዴ መጣሁ። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? እሺ ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁም ተገናኝታችሁም አታውቁም። አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከተለያያችሁ 11 ወር ሆኗችኋል። ለምሳሌ ስለ እነዚህ ፕሮሰሶች የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝ ክ ፖስት ፖቱን ወስዶብካል። አዎ ለዛ ነው
እኔ ነኝ ሀቡዬ። ከአንተ ነው የሚቆራረጠው። ከአንተ ነው ተባርጎ ከአንተ ነው የሚቆራረጠው። ፏድ ከአንተ ነው አለ። ይኸው የሆትስፖቱ ስልክ ይኸውና እዚህ ነው። ኦኬ አዎ ይኸውልህ። ስለዚህ የዛን ጊዜ በቃ ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው፣ ዝም ብለህ ነው በጠበቃ። ለምን ምንድን ነው ምክንያት? አሁን ለምሳሌ እሷ ንገርክ ያልተስማማችበትን ምክንያት ንገርክ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም። እኔ ማምነው ዶክመንት ነው። በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። ሀቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ። ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ፣ ሪከርድ ነበረኝ ስልሽ ነበረኝ። በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ በጠበቃ ይሁን አዎ ውስጥ ብላኛለች እኮ። ምንድን ነው ተቆጥታ ምናምን ምንድን ነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድን ነው ሆ ያልኳትኝ እንዴ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች። ምክንያቷ በጠበቃ ምንድን ነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናላችሁ ሶሪ ቻናላችሁ ቅድም አንተም አምልጦ የእሷ ብለካል። ባይዘወይ ለእሷ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስተትኩትኝ ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት። እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ብያታለሁ የፈለገችውን ነገር በዚህ ይኸውልሽ ሀቢባዬ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል አይደል? ትቆራረጣለህ ወይ? ኔትወርኩ ተቸገርን ኔትወርክ ወደ እሷም እንትን ትበልና አቦ እሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና እዛ አጠቃላይ ሲጀመር እሷ ተራ ነበር ፊት ልታጠብላ ሄዳ እኮ በመሀል እኔ ጥያቄ አንስቼ ነው። እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። የለህም ነው አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል። እኔ አዎ፣ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለእኔም ብሎኛል። የኔ እኮ አልሚትድ ግን እንትን ነው የኔ ቴሌ ስለሆነ እየሰራልኝ አይደለም። አሁን መጥቷል። አሁን መጥቷል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። ጥያቄሽን ጨረሽ? እኔ ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛውም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ የምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው
ገባሽ? ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው። ገባሽ አይደለ? አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴን ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጅ እንዴት ናት ደህና ናት ወይ ብሎ አያውቅም። ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች። ገባሽ? ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ ያወቅሽ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይህ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ? አሁን ፎቶዋ ያለኔ ፍቃድ የወጣ ልጅ ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቻ አሳየዋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንም አትሰማም። ገባሽ? እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይህ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን ያለኝ አይደለም፣ እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያሉሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ ምናምን መሆን አልፈልግም። ግን ደግሞ ምንድን ነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅም ምንም አልፈልግም። እዛች ጋር ልጄን ነበር እያልኩ ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጅራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ፣
እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አልፈቀድላት የምታቋርጥ ማንቀረ ቀሩ ያለችው ማንን ነው? ስልክ አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። የቀጠሮ ቀን ተሰጡ። ሲደወል አላነሱም ምናምን። እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን እሺ ችግር የለም። እሺ ታዩ አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነ ፎቶዋ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልማ በሰዓቱ። ገብቶሻል አይደለም? መብት አይደለም ነው በልጄ ቪዲዮ መስራት። ያለ እኔ ፍቃድ አትችልም ማለት ብትመካከሉ ስንት ቪዲዮ ሰርተሻል? አልተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብት አላችሁ እኮ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እኔ ግን አንድ ቪዲዮ ነበር። እሷን ይዤ አይደለም ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽኝ። አንቺ እኔ ደግሞ ፎቶዋን ለጥፍ ያላቀም አንደኛ ፎቶዋን አብራት ይዛት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ አቋርጭ። ለምን ነው ያቋርጠኝ? እኔ ላስረዳሽ። ፉአድ አታቋርጥ። ለምን ያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራ ትጠይቃታለህ። ኦኬ አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። ሌላ ታሪክ አላወራም። ለአንተ ረጅም ሰዓት ነው የሰጠንህ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ነው የሰጠንህ። ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ ለዋሸርክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝ ነው። ሁለት ደግሞ ስቀበል ዘጋው። አውርቼ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን እቀጣለሁ። ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ ሆነው ሲከራከሩልኝ የነበሩት። አዎ እኮ የሆነ ተጠፋሽ ጠላት ጠልፎ ይቅርታ አንተን ግን አልሰደብኩም። ኖ ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን ኖ አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ መዘነታች መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽ እና እየተቆራረጠ ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖስተ። እመቤቴን ፖስተ። ልጅ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ምናምን ብሎ ብዙ ታሪክ ፖስተ። ገባሽ? እኔም ዝም ምን ያልኩት በቃ የዛን ጊዜ እሺ ብዬ ዝም ምን ያልኩት
የዛን ጊዜ ራሱ ይሄ ዞራ መጥታ ቪዲዮ ትሰራብኛለች የሚለውን ጊዜ ራሱ እንደዛ ቪዲዮ አልሰራሁበትም። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። ቴንኪው። እሷም ቪዲዮ ፖስት አለች ሲል አላፈረስኩም። በኋላ ነው አመት መልሰው ፏድ እሷ መች አበራችሁብህ? አንዴ አታብሪያ እናት አንተ ረግ በሽምግልናው መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው ቪዲዮ የሰራሁት። አይጣፍ ተይው፣ በቃ ተይው። እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ። በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትም ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ የነበሩ። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? አንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ የአንተም ዩቲዩባችን ነው አልኩክ። ያው የኔም ያንቺ ነው። ምን እየሰማኸኝ እንጂ መልስ ለመመለስ አቸኩል